ዛሬ እንደዚህ እንዴት አያችሁ ዶቼ? እነዚህ ወጠጤ ማለት ነው፣ ወጠጦች ማለት ነው። አንተ ፈረንጁ የምትባል ምንም ያልጠረክ ማለት ነው። በቅርብ ደግሞ እግዚአብሔር ይመስገን እድሜ ለዩቱብ እድሜ ለአብርሽ ሰው ናችሁ ማለት ነው። ያንዳንዳችሁ ሴት ላይ እንደዛ ስትት ይሰካብሻል። ይሰካብክ የምሰካብህ ልታጠፋት ትችላለች፣ ግን በዚህ ደረጃ ማለት ነው። ምንድን ወጣት ካንተ የሚማረው ምን አይነት? እኔ ሴት ልጅ እንድትነካ አልፈልግም። እውነቱ ስነግራችሁ እኔማ በትምህርት ሆነ ደረጃ ቢደርስ የሴት ጠበቃ ነበር ሆኖ ያንዳንድ ይከትባችሁ ነበር። ምንድነው ይሄ? ምንድነው የሚባለው? እስር ቤት ነበር የሚከታችሁ ያንዳንድሽ ማለት ነው። ደግሞ እሱም ብሎ እሰካባታለሁ። የሚሰካ ይሰካብ አቦ እንጂ ምን አይነት ብልግና ነው? ምን አይነት ብልግና? እኔ ጥያቄ አለኝ እኮ ሁሌ ጥያቄ በየጊዜ የሚፈጥርብኝ ልንገራችሁ ወዶቼ። አብርሽና ሩታ ሁሌ ይጨቃጨቃሉ። ሁሌ ኤርሜላን ትናገራለች ሩታ ማለት ነው። ሁሉም ኤርሜላ ተመልካችን በቲክቶክ ኤርሜላ፣ በዩቱብ ኤርሜላ። እኔ ልንገራችሁ ግን የገባኝ ነገር ማለት ነው አብርሽ ፈልጎ መሰለኝ ህይወት ውስጥ ያስቀመጣት አይደለ? ስለዚህ እኛ ምን ቤት ነኝ። ለዛ ነው ከሁሉም ስም ያልኩት እኔ። አዎ አንዳንዴ የምሰራው ስራ ደስ ላይል ይችላል ኤርሜላ። በተለይ ደግሞ እንደ ፍቅረኛ የምታረገው አክት ላይመቸኝ ይችላል። ትክክል፣ እሱ አይመቸኝም እውነቱን ስነግራችሁ። ለምን? ምንም የሚያስተምር ነገር ስለሌለ ማለት ነው። እንግዲህ ባለትዳር ተብሎ አይደለ አብርሽ እንደዚህ መለጣጠፍ ብዙ ማለት ጓደኛ ማለት ፔስት ጓደኛ ሆኖ እንደዚህ መሆን አለባት ብዬ አላስብም። ገባችሁ አይደል? ሊገናኙ ይችላሉ ምናምን፣ ሌላ ግን ይወጣ አክት ያስጠላል። እና እነዚህ መጡ ማለት ነው ልጅቷን የተከታተሉ። እኔ ግን ድራማ ነው የሚመስልኝ፣ ይቅርታ። እና እንደ ቪዲዮ ነው ጋይስ፣ እውነት ነው ብዬ አይደለም ተመልካቾች የማመጣላችሁ አስተያየት ነው። እኔም ስራ ነው ያስኩት፣ እነሱም ስራ ነው። እነሱ የሰሩብን አይደለ? ስለዚህ እኛም እንሰራባቸዋለን ማለት ነው። እና እነዚህ ወጠጤ ማለት ነው፣ ለኔ ወጠጤ ናችሁ፣ ወጠጤ ማለት ነው። በተለይ ደግሞ የፈረንጁ የምትባል አንተም ብሎ ወንድ ሴት ልጅ ማለት ሴት ልጅ ላይ የታለክ ምናምን አይደለም በሚዲያ ለዚህ እኮ ነው ያልተማራችሁ። ይሄ ነው እውቅና ከትምህርት ጋር ሲሆን ደስ ይላል፣ ከድድብና ጋር ሲሆን ደግሞ በጣም ነው የሚያስጠላው። ገባችሁ አይደለ? እናንተ ምን ቤት ናችሁ? እሱ ፈልጉ፣ እሱ ነበር ማስወጣት የነበረበት አይደለ? አብርሽ ጋይስ እናንተ ፍረድ ውስጥ የሩታን ደጋፊ የአብርሽም ደጋፊ ያውን በቪዲዮ ነው። ገባችሁ አይደለ? ማንም መናገርን አልፈልግም፣ አይመለከተኝም። ገባችሁ? በእነሱ ህይወት እኔ እንደናንተ መፈትፈትን አልፈልግም። አብርሽ ከፈለገ ፈልጎ መሰለኝ ከሷ ጋር የፈለገ የሚሆነው ተለጥፎ የፈለገ ሙዚቃ እየሰሩ የዘፈንላት። ገባችሁ አይደለ? ስለዚህ እሱ ካልፈለገ እናንተ በዙሪያ ያላችሁ ወጠጦች ማለት ነው ምን ቤት ናችሁ? ምን ቤት ናችሁ? ገባችሁ? ድራማ ሊሆን ይችላል፣ ግን በዚህ ልክ ማለት ነው ሚዲያ ላሉ ወጣት ማለት ምንድን ነው የሚያስተምረው? ምን ሌላ ሰውም ተነስቶ ማለት ነው ተነስቶ እንደፈለገ ሴት ልጅ እንዲጠፈጥፍ ነው የምትፈልጉት? ምንድን ነው ስራችሁ? ተመልካች አታከብሩ፣ ስታስጠሉ። እኛ እኮ መተን የምናየው ማለት ነው ትምህርት ኖሮ አይደለም። እኔ ቢዝነስ የሰራባችሁ ነው ባይዘው፣ ቢዝነስ ብር ያገኘሁበት ነው እንጂ ዞር ብዬ እንኳን አላያችሁም ነበር። እና በጣም ነው አናደደኝ። በጣም ንግግሩ የፈረንጁ በጣም ነው የሚያስጠላ፣ በጣም ማለት ነው። እንዴት ነው ሴት ልጅ ምንም ብታጠፋ ትክክል ሰራችሁ ያልኳችሁ አይደለም። እናንተ ሁላችሁም ትክክል የሰራችሁ አይደለም። ለምን ኤርሜላ ረፈዳለሁ? ማንም ትክክል የሰራ አንድ ሰው የለም። ግን በዚህ ማለት ነው ወንድነታችሁን ኤርሜላ ላይ ለኔ ወጠጥ ያልኳችሁ እቺ ትንሿ ፍየል ማለት ነው። በተለይ ማን ነው ፍየል እንደውም ብልጥ ነው፣ እንደው ፍየል ጎበስ ነው ጋይስ። ግን ወጠጤ በቃ ወጠጤ ይገልጻል። ግን ሊበላችሁ በቅርብ ደግሞ ፓንታችሁን የቀየራችሁ ድሜ ለአብርሽ ማለት ነው። እናንተ ያው ለአብርሽ አዝናችሁ በጀመራ ስታራግቧን ነበር፣ እንዴ ስታሽከብቷን ነበር። እንዴት ነው ዛሬ ታያችሁ? አረ ውዶቼ በጣም ነው የገረመኝ ጋይስ። እና እንደ ቪዲዮ ነው ጋይስ፣ እውነተኛ ታሪክ ላይ ነው ይችላል፣ ግን ምንም የሚያስተምር ነገር አላየሁትም። ሌላ ወንድም ተነስቶ ሴት ልጅ እንደፈለገ ማድረግ ይችላል ነው የሚያስተላልፉት። ገባችሁ? እኔ ደስ ያለኝ የአብርሽ ያንዳንዱ ማለት ነው። አብርሽ ደግሞ የኤርሜላ መከታ ማለት ነው። ወንድም አለ የኤርሜላ መከታ። አይ
እኔ ግን ነገሮቹ አላማረኝም። ለማንኛውም ወንድነታችሁን ኤርሜላ ነው እንዴ የምታሳዩ? ለእኔ ሴት ናችሁ እኮ ነው አብርሽ እና ምንድን ነው እንደዚህ ውጥጥጥጥ የምትወጣጠሩት? ኪሳችሁ እኮ ባዶ ነው። ኪሳችሁ ባዶ ማለት ነው። ቢያንስ ኪሳችሁን ብትሞሉ እንዳብረሽ ማለት ነው። ዝም ብላችሁ ሱሪ ስላንጠላጥላችሁ ብቻ። ኧረ ወይኔ በአብርሽ ዙሪያ ያሉ ጓደኞች ይዘጉኛል። አይ ወጠጤ ናቸው። ምንም ተመሳሳይ እና ይደብራል። ለማንኛውም ማለት ነው በጣም ነው የሚደብረው፣ ያስጠላል። ገባችሁ አይደለ? ምንም ቢችሉ ማለት ነው ድራማችሁን ቀጥሉ፣ ግን የሚያስተምር ድራማ ስሩ። እኔ አትስሩ አልልም፣ የሚያስተምር ወይስ ሴት ልጅ እንደፈለገን መጠፍጠፍ እንችላለን እኛ ወንዶች እያላችሁ ነው። እኔ ቢሆን ማለት ነው በካልቾ ነበረ የሚለጥፍ። በተለይ ፈረንጁ ማለት ነው ያው ካስተጫዋች አልነበርኩ፣ በካልቾ ነበረ ምልክ። አንዴ እኮ ብዘረግፍክ በቃ ከዛ በኋላ ምንም ጩጪ ማለት ነው። ኤርሜላ እንደውም ታንበጫበት ሽሳ አንቺ አሁን ይሄ ማን ነው ፈረንጁ ማለት ነው ይዘሽ መሬት ለመጎተት ትቼ ነበር። ምን ያመጣል ወጠጤውላ ማለት ነው። ይወጣጥሩብናል እንዴ ላጅን ላይ መጡ። ጉድ እኮ ነው። ጭራሽ ተከታትሎ እንገላለን። እናንተ ምን ቤት ናችሁ? እኔ እኮ ከልቤ ነው አስተያየት የምሰጠው ጋይስ። እስቲ ምን ያገባኝ ለነገሩ ጋይስ። በጣም ስለገረመኝ እኮ ነው። ይወጣጠራል እንዴ ሴት ልጅ ላይ እንዴ? እናንተ ምንድን ነው የምታስተምሩ? እንደዚህም ሴቶቻችን የሞቱ ነው ያለቁን የተደፈሩ ነው። እናንተ ደግሞ መታችሁ እንደፈለገን እስቲ ንግግሩ ሲያስጠላ ይሰክባታለሁ። የሚሰካብክና ወጠጤ ሁላ ማለት ነው። እጅ ዘጋችሁ ነው።